መለኮት የቅዱስ ዮሐንስ ወደፊት የምናከብረው የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ቤተሰቦች በወደደንና ባከበረን ከኃጢአታችንም በደሙ ፈሳሽነት ባጠበን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ሰነበታችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? ኩራት ቢጤ ይዟችሁ መሰለኝ እግዚአብሔር ይመስገን ለማለት ብርዱን ያዛችሁ። እግዚአብሔር ይመስገን በሉ እስቲ። እግዚአብሔር ይመስገን። ቀላል አይምሰልን፣ እየረሳን የመጣን ይመስለናል። እዚህ ሀገር ጉድ ሞርኒንግ ጉድ አፍተርኑን ነው መልሱ። ኢትዮጵያ ሲሆን እንደምን አደርክ ሲባል ምንድን ነው የሚባለው? እዚህ ስንመጣ ረሳ ነው ማለት ነው። ስለዚህ እንዳንረሳ ወደ እንግሊዝኛውን መቀየር እንችላለን። ሰው የፈጠረው ቋንቋ ነው። ለልጆቻችሁ ስታስተምሩ አም ጉድ ነው የሚሉት። ጉድ በቃችን ነገር ቴንክስ ጋድ አም ጉድ ማለት አይችሉም። እግዚአብሔር ይመስገን ብለን ወደ እኛ ቋንቋ ማምጣት እንችላለን። እግዚአብሔር እንዳይርቁ ስለምንፈልግ ማለት ነው። በድጋሚ እንደመሰነበታችሁ እንኳን ዘንቦብሽ ድሮ ተረቱንማ ማን ይችላችኋል? እግዚአብሔር ከሁላችን ጋር ይሁን። እንኳን ኮቪዱ ተጨምሮ ለማለት ነው። አፋችን ላይ ማስክ ተጨምሮ ድሮም በግድ ነው የምትናገሩት። እንደው ምን አለ ውጭም ሲሆን እንደዚህችሁ ባትናገሩ እንዴት ደስ ይላል መሰላችሁ። አሁን እኮ ይሄ እዚህ ጸጥ ያለው ምላስ ቤት ሲገባ ቤት ያጋያል እኮ እሳት ነው የሚያስነሳው። ትልቁ ነገር እግዚአብሔር እንድናመሰግን እግዚአብሔር እንድናከብር ስንቶች አንደበት የሌላቸው ለመናገር እየፈለጉ የሚቃትቱ ብዙዎች የሉ። እግር ኖሮኝ አንድ ቀን ወደ እግዚአብሔር ቤት በሄድኩ የሚሉ ሰዎች የሉ። አካል ጉዳተኞች ነው። ስለዚህ ለእኛ የተሰጠን ነገር ከየትኛውም ነገር ይበልጣል። ስለዚህ እግዚአብሔር ይመስገን። በጉለትም በሙላትም እግዚአብሔር ይመስገን። በማጣትም በበረከትም ማን ይመስገን? እግዚአብሔር ይመስገን። በጤናም በሕመምም እግዚአብሔር ክርስቲያን ይላል። በሀገሩ በስደትም እግዚአብሔር ይመስገን። እግዚአብሔር የማይለዋወጥ በሁኔታዎች የምናከብረው ሁኔታዎቹ ሳይሳኩልን ስንቀር ጀርባችን የምንሰጠው አምላክ አይደለም። እግዚአብሔርን ለማመስገን ብዙ ምክንያቶች አሉን። ላለማመስገን ግን ምክንያት የለንም። እግዚአብሔርን ለማመስገን ሰው ሆኜ መፈጠሬ በራሱ በቂ ነው። አራዊት አላደረገም፣ እንስሳ አላደረገም፣ መልአክም አላደረገም። መላእክት እግዚአብሔርን አይመስሉም። እግዚአብሔርን የሚመስል ሰው ብቻ ነው። ክብር ምስጋና ለስሙ ይሁን። ለእኛ የተደረገ ለማን ተደረገ? ይህንን ክብር ነው ማሰብ ያለብን። ከዚህ የተነሳ ስናመሰግን ደስ እያለ እንኳን ለዚህ ቀን አደረሳችሁ። ለእመቤታችን ለቅድስተ ቅዱሳን ለድንግል ማርያም ለበዓታ ማርያም ለዚህ ቀን መድረስ ትልቅ ነገር ነው። ቀላል እንዳይመስለን። የትላንትናውን ድካም ስናስብ ዛሬ መንቃት የምንችል አንመስልም እኮ። እውነት አሰብ ስራ ላይ ውለን ሰውነታችን ጨርቆ ነው መጥቶ ነገ ስራ ምንገባ ይመስላል። እግዚአብሔር ግን በእንቅልፍ ሰውነታችንን ሰርጀሪ ሰርቶ ነው በማለዳ የሚያነቃን። እንደገና እየሰራ ነው። እንቅልፍ ተኝተን ስንነሳ ትላንት ደግሞ የነበረ ወይ እንላለን እኮ። እግዚአብሔር እየሰራን ስለሆነ ነው። ለዚሁ ነው ነቢዩ ኤርምያስ እግዚአብሔር ሁሌ ማለዳ ማለዳ አዲስ ነው ይለዋል። እግዚአብሔር አዲስ ከሚያሰኘው ነገሮች
ትላንት የደከመውና የዛለው ሰውነታችን ለነገ እግዚአብሔር በእንቅልፍ ሰርቶ ነው የሚያሳድረው። ስለዚህ እግዚአብሔር አዲስ ነው። ክብር ምስጋና ለስሙ ይሁን። ስናመሰግነው ደስ እያለ አጭር ትምህርት ነው የሚኖረን። ወብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ እምኀበ እግዚአብሔር። ከጌታ የተነገረልሽ ቃል ይፈጸማል። እስቲ በሉ የትምህርቱ ርዕስ ከጌታ የተነገረልሽ ቃል ይፈጸማል። ደግማችሁ በሉ ከጌታ የተነገረልሽ ቃል ይፈጸማል። ለእኛም ይፈጸምልን። እመቤታችን ቅድስት ድንግል ማርያምን በተመለከተ ቅድስት ኤልሳቤጥ የተናገረችው ቅዱስ ቃል ነው። ወብፅዕት አንቲ ከመ ይከውን ቃል ዘነገሩኪ እምኀበ እግዚአብሔር። ከጌታ የተነገረልሽ ቃል ይፈጸማልና ያመንሽ ብፅዕት ነሽ። በምድር ያለችው ቅድስት ኤልሳቤጥ በዕድሜ ከፍ ያለች የእመቤታችን ወላጅ የምትሆን ለ15 ዓመቷ ብላቴና ለማምላክ ለወላዲተ አምላክ ድንግል ማርያም ወደ ተራራማው አገር ወደ ኤፍሬም ከተማ ፈጥና ወጣች። በዚያም ቅድስት ኤልሳቤጥን እንዴት ነሽ አለቻት። ኤልሳቤጥም የእመቤታችንን የቅድስት ድንግል ማርያምን የሰላምታዋን ድምፅ በሰማች ጊዜ በኤልሳቤጥ ላይ መንፈስ ቅዱስ መላባት። ወመላ መንፈስ ቅዱስ ላዕለ ኤልሳቤጥ፣ በኤልሳቤጥም መንፈስ ቅዱስ መላ። ወከላት በዐቢይ ቃል፣ በታላቅ ቃልም ጮኻ እንዲህ አለች፣ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርስኪ። አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ፣ የማኅፀንሽም ፍሬ ብሩክ ነው ካለች በኋላ ከጌታ የተነገረልሽ ቃል ይፈጸማል። በረከቷ ከሁላችን ጋር ይሁን። እሷን እናት አድርጎ የሰጠን መድኃኒዓለም ይክበር ይመስገን። እልል በሉ እስቲ ደስ ብሏችሁ። ቀኑ የስጦታ ቀን ነው። ቀኑ የበረከት ቀን ነው። ቀኑ የቅድስና ቀን ነው። ሁላችንም እንደምናውቀው የእመቤታችን ወላጆች ሐናና ኢያቄም ተብለው ይጠራሉ። እነዚህ ሰዎች እንደ ማንኛውም ሰው የራሳቸው ኑሮ ያላቸው በፍቅር የሚኖሩ ባለትዳሮች ነበሩ። እነዚህ ሰዎች በትዳራቸው ሲኖሩ በትዳር ውስጥ አልፎ አልፎ ጉድለት ይታያል። የትዳር መሰረቱ ልጅ ባይሆንም በደንብ እንድናስተውል፣ መሰረቱ ልጅ ባይሆንም የትዳር መሰረቱ ፍቅር ነው። ፍቅር ሳይኖራቸው ልጅ ቢወልዱ ምን ትርጉም አለው? በፍቅር በሚኖሩ ሰዎች መካከል ደግሞ አንዳንድ ጊዜ እንዲህ አይነት ክፍተት ይታያል። ትዳራቸው የሚያስቀና በመላዋ ኢየሩሳሌም የተነገረላቸው ኤልሳቤጥ ሐና ልጅ ስላልወለደች የኢያቄም ቤተሰቦች እንደ ዘመኑ ወላጆች ልጅ ካልወለደችልን ምን ታደርጋለች ፍታት የማይሉ እግዚአብሔርን የሚያምኑ። ለዚሁ ነው በትዳር ሕይወት ውስጥ ሰው በትዳር ሲጣመር የቤቱ ራስ አንድ ሃይማኖት መሆን አለበት የምንለው። የባልም የሚስትም ሃይማኖት ተመሳሳይ መሆን አለበት። ወጣ ያለ ሃይማኖቱ ሲገባ
እዚያ ትዳር ውስጥ እግዚአብሔር የለም። ሰው ብቻውን ከሚሆን ረዳት ያስፈልገዋል። አንድ ከሚሆን ሁለት ቢሆኑ መኝታቸው ይሞቃል አለ ጠቢቡ ሰሎሞን። ነገር ግን ከሁሉም የተሻለው በሶስት የተገመደ ገመድ ፈጥኖ አይበጠስም አለ። በሁለት የተገመደ ገመድ ይበጠሳል፣ በሶስት የተገመደ ገመድ ፈጥኖ አይበጠስም። ስለ ገመድ ታውቃላችሁ አይደል? በሶስት የተገመደ ገመድና በሁለት የተገመደ ገመድ እናውቃለን። በሁለት የተገመደ ገመድ ይበጠሳል፣ በሶስት የተገመደ ገመድ አይበጠስም፣ ፈጥኖ አይበጠስም፣ ይቆያል። ለምን? በሶስት ስለታጠፈ፣ በሶስት ስለተገመደ። በዚህ ትዳር ውስጥ የምናየው ሁለት ሰዎች አብረው በሚሆኑ ምኝታቸው ይሞቃል አለ። ትዳራቸው ሁለት ሰዎች በሃይማኖት ሳይመሳሰሉ አብረው ቢገናኙ ቢኖሩ መኝታቸው ሊሞቅ ይችላል፣ ሕይወታቸው ግን ሙቀት የለውም። በሶስት የተገመደ ገመድ ማለት ባልና ሚስት ሁለት፣ ሶስተኛው እግዚአብሔር ነው። የዚያ ቤት ራስ እግዚአብሔር ነው። የሚስት ራስ ባል ነው። አይደለም? እናንተ እዚህ ሀገር ሴቶች ናቸው እንደ ራስ አትሆኑም ማለት እናንተም አታደርጉትም። ሕጉ ቢፈቅድላችሁም አትወጡም። እንደ ኢትዮጵያ መሰለ ወንድ እኮ ዛሬ እዚህ ሀገር እርር እያለ እንዲልና ደርሶ ይመለሳል። ምን ያደርጋል? ያዘኝ እንጂ 911 ነው እንዲያ ስትችግራል እርር እያለ ደስ የሚለው የትም ቦታ ይሁን ትዳርን የሚመራው ፍቅር ነው። ፍቅር ደግሞ እግዚአብሔር ነው። እግዚአብሔር ያለበት ትዳር ጸብ የለውም። ጸብ ቢኖረውም እንኳን ቁጭ ብለው ችግራቸውን የመፍታት ልምድ አላቸው። ለቦክስ የሚቀርበው በንግግር የማያምን ሰው ነው። ለጸብ የሚነሳው በውይይት የማያምን ሰው ነው። ተነጋግሮ መተማመን። በሐናና በኢያቄም ትዳር ውስጥ ችግር ሳይኖር ቀርቶ አይደለም። ነገር ግን ፍቅራቸው እግዚአብሔርን የሚያከብር ነው። የዛ ትዳር ራስ እግዚአብሔር ስለነበር፣ ነገር ግን በትዳራቸው ጉድለት ነበረ። ልጅ ለብዙ ዘመን ያዝናሉ። እግዚአብሔር ሆይ ለአዕዋፋት ልጅ ሰጥተሃቸዋል፣ ለእንስሳትም አምሳያቸውን ተክተሃል፣ እኛን እንዴት ተውከን የሚል የየዕለት ጥያቄ ነበራቸው። እግዚአብሔርን ደጅ ጠንተን የምናገኘው ልጅ የሚገርም ነው የሚሆነው። ብዙ ቅዱሳን በመጽሐፍ ቅዱስ ታሪክ ውስጥ በስተርጅናቸው አለቀ ተቆረጠ በተባለ ሰዓት ልጅ ያገኙ ወላጆች ልጆቻቸው ሕያዋን ሆነው ለዘላለም ስማቸውን የሚያስጠሩ ሆነዋል። ዛሬ በታሪክ የምናነሳቸው አብርሃምና ሳራ ይስሐቅን ለመውለድ ብዙ ተፈትነዋል። ይስሐቅ ሲወለድ ግን ቤታቸው ሁሉ የእግዚአብሔር ክብር መጠሪያ የሆነው እግዚአብሔር የአብርሃምን ዘር የባረከው በይስሐቅ በኩል ነው። ካህኑ ዘካርያስንና ቅድስት ኤልሳቤጥንም ስንመለከት ልጅ የወለዱት በስተርጅናቸው ነው። ነገር ግን ቢዘገይም የሚቀድመው የሌለ እግዚአብሔር ሲሰጣቸው የተባረከ ልጅ። ክብር ምስጋና ለእግዚአብሔር ይሆን። ከሰጣ አይቀር እግዚአብሔር እንዲህ ይስጠን። እንደው ወዲያው ተጋብተው ወዲያው ወልደው የባልና የሚስት ፍቅር ሳይታወቅ ቤቱ ጸብ ቢኖረው ይሄ እንደ ካናዳ ስሎ የቀዘቀዘ ትዳር ያላቸው ስንት ሰዎች አሉ። የሞተ ማንነት ያላቸው ስንት ሰዎች አሉ። እግዚአብሔር በፍቅር ስንሆን የሚሰጠን ጸጋ። እነዚህ ሁሉ ልጅ በማጣት ለምን ተፈተኑ ስንል እግዚአብሔርን ጠብቀው የሚሰጣቸው ልጅ ለዘላለም የሚያስጠራ ነው። አብርሃም ቸኩሎ ወደ አጋር ቢሄድ እስማኤልን ወልዷል። አብርሃም የሚጠራው በእስማኤል ነው፣ በልጁ በይስሐቅ ነው ዛሬ የሚጠራው። መልሱልኝ። መጣሪያ የሆነ ማን ነው? ይስሐቅ ነው።
ካህኑ ዘካርያስና ቅድስት ኤልሳቤጥ መጥምቁ ዮሐንስን ለመውለድ ምን ያህል ረጅም ጊዜ ደጅ እንደጠኑ እግዚአብሔርም በመሠዊያው ቀኝ ቆሞ ለካህኑ ዘካርያስ ሆይ ጸሎትህ ተሰምቶልሃል፣ እግዚአብሔር የተመሰገነ ይሁን። ዛሬም ጸሎትሽ ተሰምቶልሻል ይበለን መድኃኒዓለም። ጸሎትህ ተሰምቶልሃል ይበልህ መድኃኒዓለም። መልአኩን ልኮ የተወደዳችሁ ጸሎትህ ተሰምቶልሃል። የጸሎቱ ውጤት ምንድን ነው? ልጅ ነበረ። ሚስት ኤልሳቤጥ ትወልዳለች፣ ስሙንም ዮሐንስ ትለዋለህ። ዮሐንስን ተመልከቱ። ከሴቶች ከተወለዱ ውስጥ ዮሐንስን የሚያህል ወደፊትም ወደ ኋላም የለም አለ ክርስቶስ። ዮሐንስ ከነቢያት ከሐዋርያት ከሊቃውንት ሁሉ ይበልጣል። በረከቱ ከሁላችን ጋር ይሁን። አልቦ ዘያብዮ ለዮሐንስም ትውልደ አንስት፣ ከሴቶች ከተወለዱት መካከል ዮሐንስን የሚያህለው የለም። መጥምቁ ዮሐንስ የተገኘው ከጸናው ትዳር ነው፣ ከታመነው ትዳር ነው፣ ከወሰለተው ትዳር አይደለም፣ ውጭ ከሚያየው ትዳር አይደለም። ካህኑ ዘካርያስ ታምኖ ለእግዚአብሔር ሲያገለግል፣ እመቤታችን ቅድስት ድንግል ማርያምም የተወለደችው ታምነው ከኖሩ ባልና ሚስት ከኢያቄምና ከሐና በረከታቸው ይደርብን። እመቤታችን ተወለደች። እነዚህ ወላጆች እመቤታችን ከተወለደች በኋላ ለእግዚአብሔር ቀድሞ ልጅ ከመውለዳቸው በፊት ስለት ነበረባቸው። ልጅ ብትሰጠን ለእግዚአብሔር ለአንተ መልሰን እንሰጣለን። መዝሙረኛው ዳዊት ልጆች የእግዚአብሔር ስጦታዎች ናቸው። እስቲ መልሱልኝ ይህንን ቃል። ልጆች የማን ስጦታዎች ናቸው? የእግዚአብሔር ስጦታዎች ናቸው። ከሱቅ አይገዙ፣ ከሱፐር ማርኬት አይገኙ፣ ከግሮሰሪ የማይመጡ የእግዚአብሔር ስጦታዎች ናቸው። የእግዚአብሔር ስጦታ እግዚአብሔር ባርኮ ሰጥቶ እኛ በተባረከው መንገድ ካላሳደግናቸው ያበላሸው የእኛ እጅ እንጂ እግዚአብሔር በፍጥረት አይደለም። እኛ ጋር ሲደርስ አንዳንድ እንጀራ ከእጅ የተነሳ ይሻግታል። አረ አይሻግትም? ከሙያ ጉለት የተነሳ ይሻግታል። እንጀራ አሰራሩም ጠፍቶባቸዋል እዚህ ይመስለኛል። ስለዚህ የእግዚአብሔር እጅ አሳምሮ ባርኮ ሲሰጥ የእኛ እጅ ያበላሸዋል። ትዳርም የእግዚአብሔር ስጦታ ነው። እግዚአብሔር ባርኮ የሰጠውን ትዳር እኛም እንደተባረከው አክብረን መያዝ ሲያቅተን ይበላሻል እኛ ጋር ሲደርስ። ለዚሁ ነው ሁልጊዜ ትዳራችን በእግዚአብሔር ፊት፣ ልጆቻችን በእግዚአብሔር ፊት እንዲሆኑ የምንጸልየው። አሁን ቅድም ሲዘምሩ የነበሩ እዚህ የተወለዱ ሕፃናት እግዚአብሔር ያሳድግልን፣ በጥበብ በሞገስ ያሳድግልን። እንዴት ደስ ይላሉ! በዚህ ዓለም ላይ ያለው ክፉ ነገር አያገኛቸው። መድኃኒዓለም ከክፉ ነገር ይጠብቃቸው። ልጅ መውለዱማ ይወለዳል፣ ዓለምና ሰይጣን ይሻሙታል። እባካችሁ ወላጆች ማብላት፣ ማጠጣት፣ ማስተማር ብቻ አይደለም። ይሄንን ታረጉታላችሁ ባንነግራችሁ፣ ሃይማኖታችሁን አስተምሩ። በደንብ ንገራቸው፣ በሚገባቸው ቋንቋ አውሩ። ልጆቻችሁ ከቴክኖሎጂ ጋር ተዛምደው አይናቸው እስኪፈርስ ድረስ ከቴክኖሎጂ ጋር የሚቆዩበትን አንዳንድ ጊዜ ያዟቸው። በእናንተ እጅ ነው ያሉት፣ ተቆጣጠሯቸው። አንዳንድ ወላጆች ልጆቻቸውን እነሱ አይቆጣጠሩ፣ ቤተ ክርስቲያን የኔን ልጅ አልተቆጣጠረችም ይላል። ቤተ ክርስቲያን ስመጣ ቤተ ክርስቲያን አጥምቃ አቁርባ ደግሞም እድሜው ከፍ ሲል ታስተምራለች። እስከ ሕፃንነት ባለው ዘመኑ ደግሞ ተጠያቂ ቤተሰብ ነው። ስለዚህ የብዙ ቤተሰብ ችግር ልጅን እግዚአብሔር ሰጥቷል። እንዴት አድርገን እናሳድጋቸው? እመቤታችን እንዴት አደገች? በወላጆቿ ቤት 3 ዓመት አደገች፣ ቆየች። ከ3 ዓመት በኋላ ግን
ሐና ለኢያቄም ልጃችንን ከመውለዳችን በፊት ለእግዚአብሔር እንደተሳልን አስብ ብላ ለባሏ ነግራ አብረው ይዟት እመቤታችን ቅድስት ድንግል ማርያምን ወደ ቤተ መቅደስ አስገቧት እያልን ነው የምናከብረው አለ ለበዓታ አይደል? ነፍሴ ሆይ መቼ ነው ወደ መቅደሱ ትገቢው? እመቤታችን ድንግል ማርያም ወደ መቅደስ ገባች እያልን በየዓመቱ እንተርካለን አይደል? የኛ ነፍስ መቼ ነው ወደ መቅደስ የምትገባው? የኛ ነፍስ መቼ ነው ፋኑኤል ሰማያዊ መናን መገባት ብለን እንተርካለን? መቼ ነው የኛ ነፍስ የክርስቶስን ሥጋና ደም የምትመገበው? የተመገባችሁትን መድኃኔዓለም ሃይማኖት በምግባር አቅንቶ እስከ መጨረሻ ታምናችሁ ወደ መንግሥቱ እንድትጓዙ ፈቃዱ ይሆንልን። ያልተቀበላችሁትን ለመቀበል ያብቃልን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ከእመቤታችን ወላጆች የምንማረው ምንድን ነው ስንል የመጀመሪያው ጽኑ እምነት። እንዴት ያለ እምነት! ምን አይነት እምነት? የጸና እምነት። ሁላችንም እምነት አለን አይደለ? እምነታችን ግን የጸና አይደለም፣ የሚወላውል ነው። መጽሐፍ ቅዱስ የእምነት መገለጫዎች ብሎ 3 ነገሮችን አስቀምጧል። የሰናፍጭ ቅንጣት የምታህል እምነት፣ ጎዶሎ እምነትና ሙሉ እምነት የሚባል እምነት አለ። አሁን ጽኑ እምነት የሚባለው ሙሉ እምነት ነው። የሚዋዥቅ እምነት ያለን ሰዎች እግዚአብሔር እኛን ለመማር ጽኑ እምነት አይደለም እየጠበቅ ያለው። የሰናፍጭ ቅንጣት የምታህል እምነት እኛን ለማዳን ያለውን ፍቅሩን አያችሁ? እኛን ለማትረፍ የሰናፍጭ ቅንጣት የምታህል 5% እምነት እንኳን እንዲኖረን እግዚአብሔር ይፈልጋል። እድሉን የሰጠን ተመልከቱ። ስለዚህ ካህኑ የእግዚአብሔር አገልጋይ ኢያቄምና የእመቤታችን እናት ቅድስት ሐና ጽኑ እምነት አላቸው። ኢያቄም ልጅ አልወለድኩም ብሎ ሚስቴ አርጅታለች ብሎ ወደ ሌላ ሴት አልሄደም። እንደ ዘመኑ ወንድ ካልወለድክ ፍታት የሚሉ የቤተሰብ ድምፅ የማይሰሙ ቢሰሙ የማያስተናግዱ ጽኑ እምነት ያላቸው ሰዎች አሉ። እግዚአብሔር ከሰጠኝ ሚስቴ ይስጠኝ፣ ካልሰጠኝ የሱ ፈቃድ ነው። እግዚአብሔር ይሰጣል ብለን ካመንን ከደረቀ አጥንት ላይ ሕይወትን ይዘራል። ክብር ምስጋና ይገባው። ሳራ የወለደችው በስንት ዓመቷ ነው? በ90 ዓመቷ ነው። በ90 ዓመት አይደለም ዛሬ ከ55 በላይ እድሜ ከፍ ቢል መውለድ ይቻላል? አይቻልም። ብዙ ችግር ስላለ ቢወለድ እንኳን የጤና ችግር ጉለት ስላለ፣ እግዚአብሔርን ለሚያምኑ ሰዎች ግን እድሜ ቁጥር ነው። ለእግዚአብሔር የሚሳነው ነገር የለም። ክብር ምስጋና ይግባው። ከእመቤታችን ቤተሰቦች የምንማረው ጽኑ እምነት ነው። ሁለተኛው ተስፋ። ሰው ያለ ምግብ 7 ቀን ያለ ውሃ 3 ቀን ይቆያል። ያለ ተስፋ ግን ማይክሮ ሰከንድ መቆየት አይችልም። የሚያኖረን ተስፋ ነው። የዳነው በተስፋ ነው። ቅዱስ ጳውሎስ የነገረን በተስፋው ድነናል ነው ያለን። እስቲ በሉላችሁ፣ በምኑ? በተስፋው ድነናል። ተፈጸመ ተስፋ አበው በማርያም ድንግል ወበቀራንዮ ተተክለ መድኃኒት መስቀል። ተመልከቱ፣ የአባቶቻችን የአበው ተስፋ ተፈጸመ በማን? በድንግል ማርያም። ከሷ በተወለደው በቀራንዮ በተተከለው መድኃኒት በጌታችን በኢየሱስ ክርስቶስ ሰው ድኗል። እሱ ተስፋችን ነው። አንተን ተስፋ የሚያደርጉ ምን አይሉም ማለት ዳዊት አያፍሩም። መዝሙር 26 ላይ እግዚአብሔርን ተስፋ የሚያደርጉ አያፍሩም። አንተን በመጠባበቅ የሚተማመኑ ኃይላቸውን እንደ ንስር ያድሳሉ አለ ዳዊት። ኢሳይያስ እግዚአብሔርን በመተማመን የሚጠባበቁ ሰዎች ሰውነት ያርጅቷል ብለው ተስፋ አይቆርጡም። እግዚአብሔር ሰውነታቸውን ያድስላቸዋል። ክብር ምስጋና ለስሙ ይሁን። አየነው እንጂ አድሶ እመቤታችን ቅድስት ድንግል ማርያም ካረጁ በዕድሜ ከረዘሙ ወላጆች ነው የተገኘችው።
ምርጥ የሆነች እናት፣ የባህሪያችን መመኪያ የሆነች የንጽህናችን መሰረት የሆነች እማምላክ ወላዲተ አምላክ ፍቅሯን በልቦናችን ጣዕሟን በአንደበታችን ያሳደርብን። ተስፋ ያስፈልጋል። የመጨረሻው የቃል ኪዳን ሰዎች ናቸው። ከእመቤታችን ወላጆች የምንማረው በቃል ኪዳን መታመን። በቃል ኪዳን ሰው የሚታሰረው በልቡ ቀለበት ነው የሚታሰረው። መጀመሪያ የልቡ ቀለበት ምልክት ነው፣ የጣቱ ምልክት። ይሄ ቀለበት በሳሙና ይወልቃል። እውነተኛ ቀለበት ግን አይወልቅም። እግዚአብሔር ያያል። የተወደዳቸው እግዚአብሔር ልጆች ቃል ኪዳን ክቡር ነው። ቃል ኪዳናቸውን የሚያከብሩ ወላጆች ናቸው። ቃል ኪዳናቸው በትዳራቸው ይሆናል። ቃል ኪዳናቸው እግዚአብሔር የሰጣቸውን ለእግዚአብሔር በመስጠት ያው መጽሐፍ ቅዱስ የሚነግረን ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ቁጥር 16 ጀምሮ የተጻፉ ብዙ ሰፊ ታሪኮች አሉ። በቤታችሁ ገብታችሁ አንብቡ። ከኔ ይልቅ እናቱን አባቱን ልጁን የሚወድ ለኔ ሊሆን አይገባውም ማለት ነው። ከኔ ይልቅ ከሰጪው ይልቅ ስጦታውን የሚወድ ትዳር የማን ስጦታ ነው? አቤት! ከእግዚአብሔር ይልቅ ሚስትህን የምትወድ ከሆነ ጥያቄ አለብህ ማለት ነው። ከእግዚአብሔር ይልቅ ባልሽን የምትወድ ከሆነ ጥያቄ አለ ማለት ነው። በሕይወታችን ውስጥ እግዚአብሔር የመጀመሪያው ነው። ክብር ምስጋና ለስም አጠራሩ ይሁን። እግዚአብሔርን ማዕከል ያላደረገ ፍቅር ይፈርሳል። የፍቅር ምንጭ ስለሆነ እግዚአብሔር ስለሆነ እግዚአብሔር ደግሞ ፍቅሩን እንዴት ገልጧል? እስከ መስቀል ሞት ድረስ ፍቅሩን ገልጦልናል። ስለዚህ በስጦታቸው ታማኞች ናቸው። ልጅን የሰጠ እግዚአብሔር ልጆች የማስጦታዎች ናቸው ብያቸዋለሁ ቅድም። የእግዚአብሔር ስጦታዎች ናቸው። በልጆቻቸው ምክንያት ሃይማኖታቸውን የቀየሩ፣ በሚስቶቻቸው ምክንያት ክርስትናቸውን የቀየሩ፣ በባሎቻቸው ምክንያት እምነታቸውን የቀየሩ ሰዎች አሉ አይደል? እግዚአብሔር አይበልጥም? ከእኔ ይልቅ ሐናና ኢያቄም ወንጌል ባልተሰበከበት ዘመን ወንጌልን የሰበኩ ባለትዳሮች ናቸው። ምክንያቱም አንድ ልጅ ነው ያላቸው። ከትርፋቸው አይደለም፣ ከሁለት ከሶስት ልጅ አይደለም፣ አንድ ልጃቸውን ለእግዚአብሔር መስጠት እንዴት ደስ ይላል! እግዚአብሔርም አንድ ልጁን ነው ለዓለም የሰጠው። እንዴት ያለ ፍቅር ነው እናንተ! አንድ ሰው ከትርፉ ይሰጣል። እነሱ ግን ያላቸውን ነው የሰጡት። ያለቻቸው ድንግል ማርያም ለእግዚአብሔር ቤት አምጥተው ወደ ቤተ መቅደስ ሰጡ። አዎ ስጦታ ደስ ይላል። ብዙዎቻችን ያንን በረሃ አቋርጠን ስንመጣ በኬንያ፣ በዩጋንዳ፣ በሊቢያ በተለያየ ስፍራ አቋርጠን ስንመጣ በየስፍራው ያልተሳለው ታቦት የለም። እግዚአብሔር ሆይ እባክህ ከዚህ መከራ ብታወጣኝ፣ ይህንን ፕሮሰስ ብታስተካክልልኝ፣ ይህንን ነገር ብታቃናልኝ፣ እንዲያደርግልሃለሁ። የማናደርገው ነገር የለም። የገባነውን ቃል ኪዳን የፈጸም ስንቶቻችን ነን? ሐናና ኢያቄም ቃል ኪዳናቸውን የሚያከብሩ ባለትዳሮች ናቸው። አንዳንድ ሰው ስለት ይሳላል። መጽሐፍ ቅዱስ ስለ ስለት ብዙ ነገር ያወራል። መዝሙረኛው ዳዊት በመዝሙር 65 በቅንፍ 66 ቁጥር 14 ላይ እበው ቤተከ ምስለ መባእየ ወእሁ ብጻትየ ዘነበብኩ በአፍየ፣ ስጦታዬን ይዤ ወደ ቤት እገባለሁ፣ በከንፈሬ የተናገርኩትን በልቤ ያሰብኩትን በከንፈሬ የተናገርኩትን ስጦታዬን ይዤ ወደ ቤት እገባለሁ። ስጦታዬ የስጦታ ቀን ነው። እመቤታችንን አምጥተው ሰጡ። ብዙ ሰዎች ለመሳል ችግር የለብንም። ቃል ለመግባት አንደኛ በየቦታው ላይ እንዲደረጋል ሲባል አለው፣ ግን ተረስቶ ስንቱ ቀርቷል። ስለት አግባብነት ሲኖረው አንዳንድ ጊዜ ደግሞ የሰው ስለት ፕሪኮራፕሽን ይባላል፣ ቅድመ ሙስና። እግዚአብሔር ጋር እንደዛ አይደለም። እግዚአብሔር የሚፈልገው ምስጋናችንን ነው።
ከምስጋና ጋር በፊቱ እንገለጣለን። እኛ የምንሰጠው ገንዘብ ለእግዚአብሔር ምኑ ነው? ምኑ ነው? ዓለምና መላው የማን ነው? የእሱ ነው። ለእሱ የምንሰጠው ነገር ምኑ? ፍቅርን ይገልጻል ነው። ስጦታ እየሰማን ነው። እግዚአብሔር ፍቅሩን ሲገልጽልን ምኑን ሰጠን? ሕይወቱን ሰጠን። ቀራንዮ አደባባይ ላይ ነፍሱን ለእኛ አሳልፈው ከመስጠት ከዚህ የሚበልጥ ፍቅር አለ? የለም። ይህንን ያደረገ ጌታ እኛ ስጦታ እንድንለዋወጥ ይፈልጋል። ስንመጣ መባውን፣ ጧፉን፣ ዘቢቡን ስንቶቻችን አስራት በኩራት እናወጣለን? እስቲ አስራት በኩራት የማን ገንዘብ ነው? የእግዚአብሔር ገንዘብ ነው። እስቲ በሉላችሁም አስራት በኩራት የማን ገንዘብ ነው? መልሱልኝ። ስንቶቻችን ግን ከአስራት ለእግዚአብሔር እናወጣለን? ታክስ ግን ሳንከፍል በካናዳ ምድር መኖር እንችላለን? ምን እንሆናለን ባንከፍል? ምን ይገጥማቸዋል ባትከፍሉ? ትታሰራለህ። ወንጀለኛ ሕግ ጥሰሃል። እግዚአብሔር በየቀኑ ስላልቀጣን ነው። አስራቱ ከ10 እግዚአብሔር ነው። ስንቶቻችን አስራት እናወጣለን? አስራት ብናወጣ ኖሮ ዛሬ ጠላት ዘቅዝቀን በየመንገዱ ልመና መቼ ይሆን ነበር? በአስራት ወደድንም ጠላንም ክርስቲያኖች የሚሰጡት ስጦታ አላቸው። 3 አይነት ስጦታ አለ። አስራት፣ መባ፣ ምጽዋት 3 ናቸው። እየሰማን ነው ሁላችንም። አስራት፣ መባ፣ ምጽዋት። መባና ምጽዋት በባለቤቱ ሁኔታ ላይ ይወሰናል። አስራት ግን በባለቤቱ ሁኔታ አይወሰንም። በመባና በስጦታ ላይ ለፈለግነው የመስጠት እንችላለን። አስራት ግን የእግዚአብሔር ገንዘብ ነው። በሱ ገንዘብ ማዘዝ አንችልም። በደንብ እንድናውቅ ነው። ብዙ ሰው የተቸገረው ይሄ ነው። እያንዳንዳችን 1000 ብር ደሞዝ ካለ 100 ብሩ የማን ነው? የማን ነው? 2000 ካገኘን የማን ነው? 200 አሁን ከደሞዛችን እናወጣለን። እስቲ በርቱ ሌትቢ ልጆች። ይህንን የመሰለ እኔ በጣም ደስ ብሎኛል። በአንድ በጣም ደስ ብሎኛል። በአጭር ጊዜ ውስጥ የተቋቋመ ቤተክርስቲያን ዛሬ እንዲህ በዝቶ ሰው በርከት ብሎ ስናይ እንዴት ደስ እንደሚል ብታዩ። አሜሪካ 5 ዓመት 6 ዓመት የቆዩ ቤተክርስቲያን ሄጄ አይቻለሁ። ጥቂት ሰዎች ናቸው ያሉ፣ ማደግ አልቻሉም። እናንተ የምታድጉ ናችሁ። እግዚአብሔር ያሳድጋችሁ፣ እግዚአብሔር ያስፋችሁ። የምትበዙ ናችሁ። የጀመራችሁት በቅንነት ነው። በአስራታችሁ በደንብ ታማ። ታክስ ለዚህ ሀገር መንግስት ስንት % ነው የሚከፈል? ታክስ 15% ነው። የተለያየ ነው። ፐርሰንት እንከፍላለን። እግዚአብሔር የሚገርም አምላክ ነው። 90% ለራሳችሁ ውሰዱ፣ 10% ብቻ ለኔ ስጡኛል። 90% ለኔ ስጡኝ የሚከለክለው አለ? አፍንጫችንን እኮ ጨምድዶ መቀበል ይችላል እግዚአብሔር። ግን በፈቃዳችሁ አድርጉት፣ ደስ እያላችሁ። ማንም በልቡ ያሰበውን ይስጥ። ስለዚህ አስራት የእግዚአብሔር ገንዘብ ነው። መባ አሁን ሲዞር የሚሰጥ ሙዳየ ምጽዋት አይደለም። አይዘይ ሙዳየ ምጽዋት ብለን ያስመጣ እግዚአብሔር አይመሰወትም። ምጽዋት ለእግዚአብሔር አይደለም። እየሰማን ነው ሁላችንም። ምጽዋት ለነዳያን ነው። እግዚአብሔር ተመስዋች አምላክ አይደለም። ስሙ ይክበር ይመስገን። የመባ ዕቃ ነው ይዘን የምንዞረው። መባውን ነው የምናዞረው። ዝም ብለን ቋንቋችን ሙዳየ ምጽዋት እያልን እናወራለን እንጂ የመባ የስጦታ ንዋየ ቅድሳት ነው የምናዞረው። እንዲህ ሙዳየ ምጽዋት መባ ስለትም ሊሆን ይችላል። ሰው የወደደውን ደስ ያለውን የሚያደርገው ስጦታ ይሆናል። ስለዚህ ዛሬ ቀኑ የስጦታ ነው። ስለታቸው የሰመረላቸው ሰዎች እሰይ ስለት የሰመረ እያሉ ስለታቸውን ወደ መቅደስ ይዘው የመጡበት ሰዓት ነው። ብዙ ሰዎች ቃል ገብተዋል። ስለታቸውን ስንቱ ይፈጽማሉ? ስንቶቻችን እንፈጽማለን? ሰውየው ነው አሉ በሀገራችን። ልጨርስ ትምህርቱ። ገበሬ ነው። የአንድ ገበሬ ሀብቱ የሚለካው ባሉት የእንስሳት መጠን ነው። ይህ ሰው 5 ጥማድ በሬዎች አሉት።
እና ይጠፉበታል። ከዛ ልጁ እረኛው ነበርና እያለቀሰ አባቴ በሬ ጠፋብኝ፣ በሬዎቹ ጠፉ ሲል ገበሬው ፍለጋ በየአካባቢው ይዞራል። እንደምታውቁት ሀገራችን ትንሽ ኪሎ ሜትር ሄድ ስትሉ ቤተክርስቲያን አለ በየስፍራው ይሄዳል። ለገብርኤል ቤተክርስቲያን ሄድና ቅዱስ ገብርኤል ሆይ በሬን ያገኘው እንደሆነ በሬዎችን ያገኘው ከሆነ አንድ በሬ ላንተ ሰጣለሁ፣ ሚካኤል ጋር አንድ በሬ፣ ሩፋኤል ጋር አንድ በሬ፣ ጊዮርጊስ ጋር አንድ በሬ እያለ 5 ጥማድ ማለት ስንት በሬ ነው? 10 በሬ ነው። እመቤታችንም ጋር ሲሄድ አንዱን ላንቺ ያለ። አሁን ልጁ ለካስ ተከታትሎ አባዬ አሁን ወደ ቤታችን እንሂድ ምን እናደርጋለን አለ። ለምን እንዴ በሬዎቹን እኮ አሁን ስቆጥር ለ10ሩም ታቦት ተጨርሰሃል፣ ስለዚህ እንሂድ ሲለው ጊዜ ልጄ ዝም በል እነሱ ይገኙ እንጂ ማን ያቀምሳቸዋል አለ ይባላል። እንዲህ ያለ ሰው እንደዚህ ያለ ሰዎች አይደለንም። እባካችሁ በርትተን ይህንን ቦታ በአጭር ቀን ውስጥ ለማሳደግ የተሻለ ቤተክርስቲያን ገዝተን አገልግሎቱን ለማፋጠን እያንዳንዳችሁ በቁጥር ትንሽ ልትሆኑ ይችላላችሁ፣ 20-30 ልትሆኑ ይችላላችሁ። በአስራታችሁ ታምኑ። አስራት አውጡ። እየሰማችሁ ነውላችሁ። ጨከን ብላችሁ አውጡ። መቼም የዚች ሀገር ኑሮናል። ጨከን ብላችሁ ለእግዚአብሔር አስራት አወጣለሁ። ከዛሬ ጀምሮ ከ10 የእግዚአብሔር ነው፣ ከ110 የእግዚአብሔር ነው፣ ከ1000 100 የእግዚአብሔር ነው፣ ከ10,000 1,000 የማን ነው? የእግዚአብሔር ነው። ስለዚህ የእግዚአብሔር ይገንዘባል። እግዚአብሔር ደግሞ አለ አስራት በኩራትን አውጡና ፈትኑኝ አለ፣ ቤታችሁ በበረከት ባልሞላላችኋል። ክብር ምስጋና ለስሙ ይሁን። እግዚአብሔር ሰጥቶ ይፈትነናል፣ አስተምሮ ይፈትነናል። ስለዚህ ፈትኑኝ። ዛሬ አስራትን ስለማናወጣ ነው በቀኝ ያስገባ ነው ኪሳችን በግራ ፈሶ የሚያልቀው ባዶ የሚሆነው። ይመጣል ይገባል፣ ይመጣል ይገባል። አሁንማ ሁሉም አየር ላይ ሆኗል። አየር ላይ ሆኗል መቀባበል። ስለዚህ መንፈሳችንም በዚያው መንፈስ እየተለወጠ ስለሆነ ጠንከር ብለን ሃይማኖታችንን አጽንተን ይህንን የቅዱሳኑን ሕይወት ከእመቤታችን ወላጆች የተማርነው ምንድን ነው ብያቸዋለሁ። የመጀመሪያው ጽኑ ሃይማኖት፣ የጸና እምነት፣ ሁለተኛው ተስፋ፣ ሶስተኛው ቃል ኪዳናቸውን ቃላቸውን የሚጠብቁ ወላጆች ናቸው። በቃላችን ታምነን ሆነን በተስፋ ጸንተን በሃይማኖታችን እስከ መጨረሻው ቅጣ ታምነን የእግዚአብሔርን መንግሥት እንድንወርስ የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የመጥምቀ መለኮት የቅዱስ ዮሐንስ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ረድኤት በረከት ከሁላችን ጋር ይሁን። እግዚአብሔር ሁላችንም ይባርከን። ሊቀ መዘምራን ወንድሜን በደንብ አግዟቸው። ይኸው እኔም እየታዘዝኩ እመጣለሁ። እንደዚህ ብቅ እላለሁ። ልምጣ። ደስ ይላችኋል? ላግዛቸው እየመጣሁ በጣም እግዚአብሔር እድለኛ ናቸው። በሄዱበት ሁሉ ቤተክርስቲያን ይሳካላቸዋል፣ ይሳካላቸዋል። በጣም በሚገርም መልኩ ዛሬ በፒክቸር የምናየው ባለፈው ነግሬያችሁ ይሆናል። ታላቁ የናዝሬት ቅዱስ ገብርኤል ቤተክርስቲያን ያንን የመሰለ ካቴድራል አሰርተዋል። ሚግራ ዮሐንስ የሚባል ቤተክርስቲያን አሰርተዋል። የዮሐንስ መጥምቁ ዮሐንስ ነው መታከፍላቸው ነው። ከአንድም ሁለት ቤተክርስቲያን ነው ዮሐንስ ነው ያሰሩት። ይሄኛው ሶስተኛ ነው። እግዚአብሔር ለዚህ ያብቃን። እልል ብላችሁ አመስግኑ እግዚአብሔር። ይሄኛው የዮሐንስ ብቻ ማለት ነው። ስለዚህ አብራችሁ ስሩ። ከፊት የሚቀድም የሚባርክ አባት ስታገኙ እናንተ ልጆች ተከተሉ፣ እየደገፋችሁ ከጎን እየሆናችሁ። የካልጋሪ ሕዝበ ክርስቲያን ደግሞ በየአቅሙ በየወሩ በሚቀደሰው ቅዳሴ እየመጣ እዚህ ያሉትን ክርስቲያኖች አይዟችሁ አለን እኛም ብለው ቦታውን እንዲያዩ ክቡር አባታችንም እኔም ባለሁበት ቦታ ላይ ልክ በየወሩ የቅዳሴ ወቅት ላይ ለሕዝቡ ቅስቀሳ ማድረግ ያስፈልጋል። ድራይቭ አድርጎ መጥቶ እናንተን አይቶ ከእናንተ ጋር ዘምሮ መሄድ በረከት ነው፣ በረከት አይደለም? እናንተ ደስ ይላችኋል? ደስ አይላችሁ? ብዙ ወንድሞች አሉን፣ ወዳጆች አሉን እያላችሁ ከተማ ብቸኝነት አይሰማችሁ። ስለዚህ ጠንካራ ትሆናላችሁ። ይህንን በጋራ እንሰራለን። እናንተም
በርቱ። እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። መጋቤ ሐዲስ ቀሲስ በየነ ስምዖን ቃለ ሕይወት ያሰማልን። እንግዲህ እሳቸው የሚያስተምሩበት ደብር በካልግሪ ደብረ ምሕረት ቅዱስ ገብርኤል ቤተክርስቲያን የስብከተ ወንጌል ክፍል ኃላፊ ሆነው ነው እና እዚያም ምዕመናን አሉ። ነገር ግን በዚህ ያሉት በጎች የእግዚአብሔር ልጆች ሰብሳቢ የላቸውም እና እስኪ እንሂድ ብዬ ስል ያለምንም ማቅማማት በደስተኛ ከዚህ በፊትም ውድ ባለቤታቸው ዘማሪት ወንጌል ሰብለ ወንጌል ማለት ነው ያወጣችውን ካሴት ለዚሁ አገልግሎት እንዲውል ሰጥታል። $1,000 በላይ ተሽጦ ገቢ ሆኗል እና ቤተሰቡን እግዚአብሔር ይስጥልን፣ ትዳራቸውን ይባርክልን። ለወደፊትም እንደሚያገለግሉት ተስፋ ሰጥተውናልና እግዚአብሔር እድሜና ጤና ይስጥልን። ቅድም ያልኩት ምናልባት ያልገባችሁ ሰዎች ካላችሁ አቶ አትክልት ገለጻ ታደርግላቸዋል። ወደ ገብርኤል ናስ ቅድም በሰንበት ትምህርት ቤት በኩል ልጆች እንደሚማሩ ቦታ እንዳገኘን ተናግሬያለሁ። ፕሮግራሙም ከ2 ሰዓት እስከ 4 ነው። ይህን ገለጻ ብታደርግላቸው ናስ ትግርኛ ለሚሰሙት ብዬ ነው። አይ እኔ እኮ አስተርጓሚ ነው የፈለኩት እንጂ በኮሚቴ አይደለም ያልኩት። ስለማልችል ነው። ብችል እና ብናገር ኖሮ አይደለም የሀገሬን ቋንቋ የዓለምን ቋንቋ ብንናገር ደስ ባለን ነበረ። ቋንቋ መግባቢያ ስለሆነ ሁላችሁም ገብቷችኋል። እንግዲህ የገባችሁ ላልገባቸው ንገሩልን። በየሳምንቱ ቅዳሜ ከ2 ሰዓት እስከ 4 ሰዓት ነው መርሃ ግብሩ። እየመጡ እንዲዘምሩ ልጆቻችሁን አዘጋጇቸው። ሰዎች እየረዱን ነው ያሉት። ይህን ቤተክርስቲያን ተከራይተን ነው። ሰበካ ጉባኤው በኪራይ እንጂ በሌላ አይደለም። እንደተባለው ቁጥሩ አነስተኛ ነው። ለዚህ አገልግሎት ግን እንዲውል ብለው ሰዎች በየወሩ $25 የሚከፍሉ አሉ። እነሱንም አመስግኑልን ሳያቋርጡ። ሌሎቻችሁም እንገለገልበታለን ለእኛው ነው ብላችሁ እንድታስቡበት ነው የምናሳስባችሁ። ማህደረ ድንግል እዚሁ ትገኛለች። ለማስቀደስ መተካካል $100 ሰጥታናለች። ወለተ መድህን $100፣ ወለተ ስላሴ 60። ሌላው ወለተ ስላሴ 2 ቃጭል አልነበረንም። ኢትዮጵያ ልካ መጽሐፍቶችም ተገዝተዋል። ቅድም ሃይማኖተ አበው አልነበረንም፣ ሲነበብ አይታቸዋል። ቅዳሴ መጽሐፍ 1 ብቻ ነበረን፣ አሁን 2 ሆኖልናል። እንደገና የሰበካ ጉባኤው የአቶ ስዩም ቤተሰቦች ቃጭል ጨምረው 3 ቃጭል ነው ያለን እና መጽሐፍቶችንም ጧፉንም ይዘውልን መጥተዋል። እግዚአብሔር ይስጥልን ብላቸው አመስግኑልን። ገብረ ማርያም 50 ባለፈው ወር ካህናቱን ይዞ የመጣ ወንድማችን ነው። ወይንም ታደሰ ብላችሁ የምታውቁት ወጣት ታደሰ $50 ሰጥቶናል። እግዚአብሔር ይስጥልን። እህተ ሚካኤል አልመጣችም፣ ካልግሪ ሆና አድርሱልኝ ብላ ጠቅላላ $20 ሰጥታናለች። በጥቅሉ እኔ እጅ $280 አለ። ይኸው ተረከቡን። ቅድም ስም ሲጠራ ሰምታችኋል። እህተ ዮሐንስ ብለን ነፍስ ይማርልን ብለናል። ከካልግሪ ነው አንድ የንስሐ ልጄ ደውሎልኝ እኔ ካልግሪ አይደለሁም ያለሁት ሌት ብሪጅ ነው ያለሁት ለአገልግሎት ስለው እዛም አስቀድሳለሁ አንተም ባለህበት ስሟን አንሱልኝ $50 እሰጣለሁ ብሎ ገንዘቡ አልገባም ይዤ እመጣለሁ። ለዛ ነው የጠራ ነው። እኔ እጅ እንዳለ ይታወቅልኝ ነው የምላችሁ። ወደፊትም ከዚህ በፊት በዚህ አካባቢ ቁርባን ለማስቆረብ ክርስትና ለማስነሳት
ጸሎት ለማጸለይ ብዙም አይታሰብም። ለምን? ቤተክርስቲያን ባለመኖሩ ነው። ከዚህ በኋላ ግን ማንኛቸውም እንደዚህ አይነት ፍላጎት ላላችሁ መባውን አስገብታችሁ አገልግሎቱ ይከናወናል ማለት ነው። ክርስትናም ካለ እናነሳለን፣ ሰርግም ካለ እንድራለን፣ ሐዘንም ካለ እናጽናናለን። የኛ ስራ ይሄ ነው እና ሌሎችም አባቶች ጎበኟቸዋል። መባ ያመጣችሁ በቅዳሴ ሰዓት ዲያቆኑ ቅድም እንደተማራችሁት ተጨማሪው ዲያቆን ጸልዩ በእንተ ለያበው ይላል አይደለ? መብአ ሲባል እኛ ምንድን ነው የምንለው? ተሰጥቶ የምንቀበለው ምንድን ነው የምንለው? ተወከፍ መባኦሙ ለአሃው ለአሃት ተወከፍ መብአነ የሁላችን ወቁርባነ። አያችሁ፣ ይህንን ጸሎት ነው ቤተክርስቲያናችን የምትጸልየው። በቅዳሴ የሚጸልየው መባ ያመጡትን ተቀበላቸው፣ የወንዶቹንም የሴቶቹንም የሁላችንንም መባ ተቀበልልን። በግዕዝ ስለሆነ አልገባችሁ ይሆናል እንጂ በቅዳሴ በየቀኑ በምናስቀድስበት ሰዓት የሚጸለየው ጸሎት ተወከፍ ነው። ቄሱም በእንተ ለያበው አስራተ ቀዳማያተ ወለለ ይፈቅዱ የሃቡ አልቦሙ ዘይሁ ይተወከፍ ፍትወቶሙ። ሊሰጡ ወደው ለመስጠት ያልቻሉትን የሌላቸውን ፍላጎታቸውን ተቀበል፣ የሰጡትን ደግሞ መባቸውን አሳርግ ብላ ቤተክርስቲያን የምትጸልየው ለምዕመናን ነው እና ይቺ ቦታ ጸሎት የሚያደርግባት ስመ እግዚአብሔር የሚጠራባት ቅዱሳንን የምናከብርባት ቦታ ናት። የሁላችንም ክብር እግዚአብሔር ያድለን። ይህንን ጸሎታችንን ያሳርግልን። ገንዘቡን ውሰዱልን።